እዛው ትዘምራለህ አለ ፈራው ለመዘመር በጣም ፈራው ስራውን ሰርቷል እኔ ከኔ ነው የሚለው በእውነት የለም ግን ይሄንን ዘምር ብሎ ሳልማር እግዚአብሔር መጽሐፉን እንዲዘምር አድርጓል በታምራት ቁጭ ካልኩበት ቢድግሰን ራስን ተፈትቼ ያገኘው ራስን ተፈትቼ በእውነት ማንም እጅ አልጫነል ምንም ማንም አልጫነ ራስን ሲራመድ አገኘው በምድረ በዳ እንግዲህ የተጀመረ አገልግሎት በጣም በእውነት አገልግሎት ማለት አሁን ያ ዛን ጊዜ በፈተና ውስጥ በራብ ውስጥ በጥማት ውስጥ ስናገለግል ያንን ሁሉ አቋርጠን ስናገለግል በእውነት ደስተኞች ነን እግዚአብሔር ይመስገን ያው እኛ ራብና ችግር መከራ ምናምን ማጣት ይሄንን ፈተና ብዬ አልቆጥረውም በእውነት ገላኮ ፒዮጋጌኮ ባጌታ ተታካውሽኮ ቢራወር ካኒዮ ጊዳና ኢየሱስ ቢራወር ካኒዮ ጊዳና ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን ይህ በጋብስ ዓለም አቀፍ አገልግሎት የምናዘጋጅላችሁ የኔ ቀን የተሰኘው ዝግጅታችን ነው ዛሬም የምንገኘው ወላይታ ሶዶ ነው በዚህ ደግሞ በጣም የተወደደ እንግዳ አግኝተናል ይሄንን የእግዚአብሔር ሰው ደግሞ በማግኘታችን በጣም ደስ ብሎኛል ሁላችንም የምናቀው ዘማሪ ጳውሎስ ካበቶ እሱ ነው እንግዲህ ብዙዎች ይሄንን ሰው ያውቁታል ኢቭን ወላይትኛ መስማትም መናገርም የማይችሉ ሰዎች ግን በዝማሬው በጣም የተነኩ ሰዎች በርካቶች ናቸው እኛም ሁላችንም ይሄንን ሰው እግዚአብሔር ስለሰጠን ጌታ እናመሰግናለን በመጀመሪያ አስቀድመን እንደው መጀመር የምንፈልገው ካንተ ጋር በጣም ረጅም ዘመን አገልግለሃልና ይሄንን ምድር ብቻ ሳይሆን መላው በአለም ላይ ያሉ የኛ እንኳን እኛ አብረናቸው መናገለግል አሜሪካ የሚገኙ ሳይቀሩ ወደ ወላይታ ሶዶ ነው እንሄደው ስላቸው አደራ ጳውሎስን ሳታገኝ እንዳትመለስ ብለውኛልና እኔ ብቻ ፍላጎት ሳይሆን የብዙዎች ፍላጎት ነውና አንተ ማግኘት እግዚአብሔር ስለሰጠ አገልግሎት ስለሰጠ ጸጋ ጌታን እጅግ አድርገን እናመሰግናለን እንደው ስንጀምር የሆነች ነገር አድርገን ብንጀምር ደስ ይለናልና እንደኛ እንደ ሚኒስትሪያችን እንግዲህ ዕውቅና መስጠት እንፈልጋለንና ዕውቅና የምንሰጠው ደግሞ በሌላ በምንም አይደለም የሆነች ነገር እጄ ላይ ያለች እሷን በመስጠት እንጀምርና እዚህ የ20,000 ብር ስጦታ አለ እና ይሄንን ስጦታ በአክብሮት በፍቅር አንተን የሚመጥን አይደለም ግን ፍቅራችንን ለመግለጽ ነውና በታላቅ ትትና ነው እናበረክትልህና እግዚአብሔር ይባርክ ተባረክልኝ እሺ ጌታ ኢየሱስ ይባርካችሁ በጣም ተባርካችኋል በእውነት ትልቅ በእውነት የእግዚአብሔር ቃል ዕብራውያን 13:16 መልካም ማድረግን ይላል ለሌሎች ማካፈልን አትርሱ ይልና ይህ እግዚአብሔርን ደስ የሚያሰኝ መስዋዕት ነው ይላል እግዚአብሔርን ማካፈል ያገለገሉትን ነው አገልግለዋል ቀዳሚዎች ናቸው መሪዎቻችን ናቸው ተምረንባቸዋል ብዙ በእነሱ አግኝተናል አይተናል እያሉ የሚያካፍሉ በእውነት እግዚአብሔር ትውልድ ሰጥቶ በእውነት እግዚአብሔርን እየባረከን ያለበት ጊዜ ሆኖ አሁን ደግሞ እናንተንም በጌታ በኢየሱስ ክርስቶስ ስም እግዚአብሔር ደስ የሚያሰኝ ስራ ነው ይሄ በእውነት በዚህ ስራ እግዚአብሔር ያስቀጥላችሁ ሁሉ ጊዜ በጌታ በኢየሱስ ክርስቶስ ስም በዚህ ስራ በመልካም ስራ እግዚአብሔር በጎናችሁ ቆሞ ጸጋውን ያበዛ ያበረታ እግዚአብሔር እየከፈተ መሄድ ይሁንላችሁ በኢየሱስ ይሙረሱ አሜን ይሄ የወንጌል ፓርት ነውና ይሄንን ማገልገል ቀላል አይደለም እግዚአብሔር እንግዲህ በእውነት በጌታ ስላሰባችሁ በልባችሁ ደግሞ እኔ ስለታያችሁ
እኔ ምንም እንዴ ነበርኩ እግዚአብሔር ስራውን ሰርቷል በእውነት እግዚአብሔር መዝሙሩን ዘምሯል ይላል እኔ አይደለም ግን በእውነት ያው ተጠቅሞኛል እግዚአብሔር ተጠቅሞ እግዚአብሔር ስራውን ሰርቷል እግዚአብሔር ዘር ዘርቷል እግዚአብሔር አብቅሏል ስለዚህ ክብር ጌታ ለሱ ይሰጣዋል ለውቁና ለአባቴ ይሰጣዋል እናንተ ደግሞ በእውነት እግዚአብሔር ይባርክ ተባረኩ ይሄ ሚኒስትሪ በኢየሱስም ምድሪቱን እስከ ዳርቻዋ እስከ ስፋቷ ልክ ይስፋ አሜን በኢየሱስም ተባረኩ ጌታ ኢየሱስ ይባርካችሁ አሜን አሜን ተባረክ እንግዲህ እንደው ፖል በአገልግሎት ምን ያክል ዘመን ቆየክ እኔ በአገልግሎት 30 ማለት ይችላል 30 ከ80 6 ጀምሮ ቁጥር 1 ካሴት ኢትዮጵያ ቃለ ሕይወት ነው የኔን ቁጥር 1 የሰራው ኦኬ ቁጥር 1 ቃለ ሕይወት ቁጥር 1 መዝሙር አዲስ አበባ ሄድ ኦፊስ ሄጄ እዛው ወስደው ነው እዛው በራሱ ወጪ ነው መዝሙሩ የተሰራው ነው እንዴ ሄድ ኦፊስ ኢትዮጵያ ቃለ ሕይወት አንድ ቁጥር ከዛ ጊዜ ጀምሮ እግዚአብሔር በታምራት መዝሙሮቹን እየሰራ እስከ 6ኛ ቁጥር ድረስ ተሰርቷል መዝሙሩ ስለዚህ አሁን አገልግሎት ከጀመርኩ 30 አመት ሆነ ጌታን ካገኘው ከልጅነቴ ነው ቤተሰቦቼ ወላጅ አባቴና እናቴ በጌታ ነው እኔ ተወለድኩ ከኔ ወደ 3 ታላላቆች ነበሩ እኔ እነሱን ተከትዬ በክርስቲና ነው የተወለድኩ ጌታ ያደኩ ነው ያው መመስከር አለበት በአፉ መስክሮ በልቡ አምኖ ይድናል የሚለው ነገር መፈጸም አለበት እሱ መመስከር አለበት ተብሎ በቃ እጃንሳ ብለው እጃንስቼ እንደዚህ መስክሬ ነው በቤተሰብ ትንሽ ሆኜ ነው ጌታን በቃ ከቤተሰብ እግዚአብሔር ይመስገን ጌታ ደግሞ አገልግሎት በታምራት በብዙ ፈተና ውስጥ አልፌ ነው እነን መዝሙሩን እንዲዘምር እግዚአብሔር ያደረገው ስለዚህ በብዙ ፈተና መካከል አልፌ እጅግር ሁሉ ታስሮ ያንን የታሰረውን እጅግርና እጀን ደግሞ እግዚአብሔር በታምራት ፈቶ አኪም ቤቶች በሙሉ ዞር ያለው ግን ምንም መፍትሄ አልተገኘም በዛ ምንድን ነበር የተከሰተው እጅግር ታስሯል በቃ መራመድ አልችልም እጅህም አይንቀሳቀስ የጅማት ምናምን በሽታ ከዛ ጋር መንቀሳቀስ አልችልም ብድግ ብዬ እንደተነሳው መራመድ አልችልም በቃ እወርቃለሁ ይርኩ ሰው ነው የሚያጎርሰው ምግብ ራሱ ስለዚህ ያለነሰ አመት እንደዛ ታስሬ ይሄ ማለት በልጅነት ነው ከዛ ወዲያው እግዚአብሔር ደግሞ በታምራት ታገለግለኛል ያለ መጥቶ በህልም ራሱ መልካምነትን ትናገራለህ አለ እሺ እናገራለሁ ጌታዬ እመሰክራለሁ ስላንተ ከዚህ ተፈትቼ ማዳንን እናገራለሁ ስራህን እናገራለሁ በዘማም ትናገራለህ አዘምልሃለሁ አንተ ብዬ በዛው ጌታ ኢየሱስ በታምራት ቁጭ ካልኩበት ቢድግ ሲል ራስን ተፈትቼ ያገኘው ራስን ተፈትቼ በእውነት ማንም እጅ አልጫነል ምንም ማንም አልጫነም ራስን ሲራመድ ያገኘው በእውነት ሐኪም ቤት ሁሉ እኮ ተሸንፎ ዶክተር ሁሉ እኮ በቃ ይሞታል ወሰዱ ወደ ቤት የመጣው ሰውየው እግዚአብሔር ግን ታገለግለኛለህ ትናገራለህ መልካምነትን ታወራለህ እንዴ መጥቶ እንደ ህልም መጣና እሺ ጌታው ያገለግላለሁ ከዚህ ብቻ ጌታው ያድነኝ ከዚህ አትርፈ ፈተ ላንተ ይመሰክራለሁ መልካምነትን እናገራለሁ ባልኩት ተፈትቼ ሰው ልብዬ በቃ ዘመርኩ መዝሙር ዝም ብሎ ሰጠ እየዘመርኩ እዛ አገር ገና እየዘመርኩ ኢትዮጵያ ቃለ ሕይወት የኔ ቁጫ ቃለ ሕይወት እዛው ዘማሪ ተጋኝቶልናል ዘማሪ እግዚአብሔር ሰጥቶልናል በቃ ጌታ ሆይ ተባረክ እኛንም አስበህናል ጎብኝተናል ብለው ደስ ብለው የሆነ ቦታ እየወሰዱ ያዘምሩኛል ኮንፈረንስ አዘጋጅተው
የሆነ ፕሮግራም አዘጋጅተው ያዘምሮኛል። ከዛ ኢትዮጵያ ጉባኤ የኢትዮጵያ ቃለ ሕይወት ጉባኤ ነበር በዙር ቁጫ መጣና እዛው ትዘምራለህ አለ። ፈራው ለመዘመር በጣም ፈራው። አልቀርብም እዛ ጋር ብዬ እንደው ሞቼ እገኛለሁ እንጂ እዛ ምሁራን ፊት በተማረ ትላልቅ ሰው እዛ ቆሜ እዘምራለሁ አልዘምርም ብዬ የግድ አልዘምርም ብዬ ይሙጥኝ ሲል እዛ ሽማግሌዎች አባቶች እዛ ጋር አይ ምን አይነት ደግሞ እኛ ጌታ ሰው ሰጠ ብለን አገልጋይ ደግሞ አገኘን ብለን እግዚአብሔርን ደግሞ ስናመሰግን አይ ደግሞ እሱ እንደዚህ መሆን ወይኔ እኛ በቃ የኛ እድል በቃ እኮ ብለው ተስፋ እስከ መቁረጥ በቃ እንደዛ ሲሉ እባክህ ዘምርልን በዚህ ጉባኤ ፊት ትንሽ ዘምራለሁ። አስለምኜ ቆምኩ። ሲዘምር ሰው ሁሉ ቋንቋ በእውነት ይስማ እኔ አላውቅም። ሰው ሁሉ መውደቅ ጀመረ። ያ እኮ ከኢትዮጵያ ጉባኤ የመጣው እንግዲህ ቋንቋ የሚሰማ ወላይትኛ ማይሰማ ሁሉ ተባረከ። በጣም ተባረከ ጉባኤው። እኔ የሚዘምረው በዚህኛው ቋንቋ በሁለተኛ ሰው ግን በጣም ተባረከና ይሄ መዝሙር በካሴት ተሰርቷል ወይ አሉ ኢትዮጵያ ቃለ ሕይወት መሪዎች። አልተሰራም አሉ እዛ ያሉ መሪዎች። በቃ ይሄንን መዝሙር ኢትዮጵያ ቃለ ሕይወት እኛ እንሰራለን ጳውሎስን ብቻ ይዟል እዛው መዝሙር ይሄ በካሴት ተሰርቶ በዚህኛው በሚሰማው ህዝብ ፊት በቃ እንደዚህ ይሁን ብለው እኔንም አዲስ አበባ ውስጥ መዝሙር ካሴት የተሰራው በዛ አንድ የሆነ ሁለት እየተባለ ሶስት እየተባለ አራት እየተባለ እስከ 6 ነው የተሰራው። የሚገርም ነው። የመጀመሪያ መዝሙር ግን ታስታውሰዋለህ? አዎ። ኦኬ። ስለምንድን ነው እንደው መልእክቱ እና ቃሉን ንገረን እስቲ። ገና ነው ከዚህ የሚበልጥ አሁን ናትናኤልን ከዚህ የሚበልጥ ታያለ ያለው ገና ነው ከዚህ የሚበልጥ ነገር። እግዚአብሔር ምድራችንን የሚባርከው፣ እግዚአብሔር ህዝቡን የሚባርከው፣ እግዚአብሔር ቤቱን የሚያሰፋው፣ ቤተ ክርስቲያንን እግዚአብሔር የሚያሰፋው የሚባርከው ከዚህ የሚበልጥ ነገር እግዚአብሔር የሚያሳይ ገና ነው። ብሮና ብዬ በእኛ ቋንቋ ብሮና አጋዳና ሹጋና ባይ አጋፔካ አሩ አበያና ባይ ኑኦይሻው ዛሮ ያና ባይ ኑቤታይ ብሮን ሽጫናይ ኢዮባ ዳንዳንዳይኮ ባሁፒያ ዚኪዮቲኮ ጎዳጦ ሳኮ ሲሚኮ ጌላኮ ፒዮጋጌኮ ባጌታ ተታ ካውሽኮ ቢራወር ካኒዮ ጊዳና ኢየሱስ ቢራወር ካኒዮ ጊዳና ራስን ዝቅ ብታደርግ ትህትና በትህትና ስትሄድ ጌታን በትህትና ስታመልክ ራስን ለእግዚአብሔር ስትሰጥ ለኢዮብ እግዚአብሔር የተናገረው ቃል አንተ ይሄንን ብር ብትጥል የሚበለጭልጭ ብርና ወርቅ ይሆንልሃል ያለው ያ ቦታ እግዚአብሔር ላንተ የሚበለጭልጭ ብርና ወርቅ ይሆንልሃል የሚለው ያ መዝሙሩ ሐሳብ እንደዛ ነው። ገና ነው ከዚህ የሚበልጥ ሰማይ የሚከፈተው የእግዚአብሔር ልጅ ከፍ ብሎ በክብር የሚገለጠው ምድራችን በወንጌል የሚጠቀልቀው ገና ነው ብዬ ምድረ በዳ ላይ ዘመርኩ። ምንም በሌለበት ምንም በእውነት ጀነሬተር ራሱ ከአዲስ አበባ ተሸክሞ አምጥቶ ነው እዛኛ ከተማ ያበሩልን። በእውነት አሁን ቤት ለቤት ብርሃን ሁሉ በእውነት የገባው ብርሃን ግን እዛነ ጀነሬተሩ አዲስ አበባ ሲመጡ ይዘው መተው ነው ጀነሬተር እዛ ከተማ ሲያበራ ሰው ጉባኤ ሁሉ የተቀመጠ ምንም የዘመርኩት በዛን ጊዜ ነው። ግን ገና ነው ሁሉ ነገር እግዚአብሔር አስማምሮ አስውቦ እግዚአብሔር በእጥፍ የሚያደርገው ይሄ ወንጌል የሚሰፋው ይሄ እውነት የሚሰፋው ይሄ የቤተ ክርስቲያን የወንጌሉ ስራ ሁሉ በዚህ ምድር በዓለም ሁሉ ላይ ከፍ ብሎ የሚገለጠው ገና ብዬ ዘመርኩት። በእውነት ሆነ ተፈጸመ አይኔ ያየ ሳልሞት አየው። በእውነት እግዚአብሔር ይመስገን። አሜን። ጌታ ይባረክ። በጣም ደስ የሚል ነውና እንደው መቼም አገልግሎት ከፍታም ዝቅታም ውጣውረድ አለውና
እንደው በጣም በህይወት በአገልግሎት በተጓዝክበት በጣም ተግዳሮቶች ቻሌንጆች በህይወት ይገጥሙኛል የምትልባቸው ሁኔታዎች አሉ? አገልግሎት በእውነት እግዚአብሔር ይመስገን አገልግሎት በምድረ በዳ የተጀመረ አገልግሎት በጣም በእውነት አገልግሎት ማለት አሁን ያ ዛን ጊዜ በፈተና ውስጥ በራብ ውስጥ በጥማት ውስጥ ስናገለግል ስልችትም አይሰማንም በእውነት ድካም አይሰማንም 3 4 5 ሰዓት የሚያክል እርቀት በእግራችን ነው ተጉዘን የምንሄደው በእውነት የምናገለግለው ውሃ ሙላት አለ ውሃ ሙላት አንዳንድ ጊዜ እስኪወርድ ያ ሙላቱ እስኪወርድ ወይ እንጠብቃለን አንዳንድ ጊዜ ከዛ ውሃ ደግሞ ተሸክሞ አሻግረው ከዛ ሄደን የምናገለግለው አገልግሎት አለ ዝናብ አለ ጭቃ አለ በዛ ላይ በረሃ አለ ጫካ አለ ያንን ሁሉ አቋርጠን ስናገለግል በእውነት ደስተኞች ነን እግዚአብሔር ይመስገን ያው ይሄንኛ እራብና ችግር መከራ ምናምን ማጣት ይሄንን ፈተና ብዬ አልቆጥረውም በእውነት አልቆጥረውም ስለዚህ አንድ ቀን ኮንፈረንስ ሄድኩ እኔ ጸልዬ ከቤተሰብ ባለቤቴም ጸልያ ከቤቴ በደስታ ሄድኩና እኔ አገልግሎት ወጣው የኔ ልጅ ደግሞ 2 ልጆች ነበሩ ሴት ልጆች ሁለቱ ሶስተኛው የጎረቤት ልጅ የነበረችው ይሄ ጸጉር የሚሰሩት ነበር እኔ ጸጉር በጊዜው እዛ ከተማ ሄደው ጸጉር ሲሰሩ ያዩና ያንቺን እኔ እሰራለሁ እያሉ የኔን ልጅ ጸጉር ብረት እሳት ውስጥ ጨምረው የጋለውን ብረት እንዲህ እያደረገች ቀጥታ አይኑ ላይ አስገባችው ያ ፊሙ ወዲያው አይኑን አጠፋ ከዛ በኋላ ተረበሸ ጠቅላላ ሰፈሩ ሁሉ ሰው ሁሉ በጣም ተረባበሸ ሰው ሁሉ ተጠራርቶ ሁሉ መጥቶ አባቱስ እሱ አገልግሎት ወጥቷል ታላ እነዚህ ምን እየሆነች ነው ጓደኛዋ የሷን ጸጉር እኔ እሰራለሁ ብላ ይሄንን ብረት እኮ እሳት ውስጥ ጨምራ የጋለውን ብረት ጸጉሩን እንትን ይሰራለሁ እያለች ነው ይሄንን አይኗ ውስጥ የከተተችው በዛ ምክንያት አይኑ እንዲሆነ ሲባል ሐኪም ቤት ሁሉ ወሰዱ እኔ አልተመለስኩም የዛን ሰዓት አገልግሎት ሄጄ ከዛ ወስደው ሐኪሙን በቃ በጣም ከባድ ነውና ሆስፒታል ወሰዱ ተባለ ከዛ አስረው እንዲህ በፎጣ አስረው ወደ ቤት ላከ ሐኪሙ አሁን ከዛ ሌላ አማራጭ ለማው ነገ ሐኪም ቤት ከመውሰድ ሆስፒታል ከመውሰድ ሌላ አማራጭ የለም ባለቤትና የሚጸልዩ ሰዎች እዛ በእምነተኛ እንጸልይ አባቷም ደግሞ ጌታን ለማገልገል ሄዷል ሲመለስ እንዳዝን በዚህ ነገር ላይ ተስፋ እንዳይቆርጥ እግዚአብሔር እንደው ታምራት ያደርጋል ቆይነ እኛ እንጸልይ ተባባሉና ማታ በእውነት በዛች ልጅ ላይ እጃቸውን ጭነው ይጸልዩ ነበር እየጸለዩ ያቺ ልጅ ምትላለች አይነን ግለጡ አለች ከዛ በኋላ ከተወሰነ ጸሎት በኋላ የኔን አይን ግለጡ አለች ከዛ በኋላ አይኑን ሲገልጡ የመጀመሪያው በእውነት ንጹህ አይን ወዲያው ዋው ፕሬዝ ጋድ እግዚአብሔር ታምራት እኔ ተጸሎት እግዚአብሔር የልጅን አይን በእውነት ሲፈውስ ሙሉ ለሙሉ ያ የተቃጠለ አልችልም ያ የተበላሸው ደመናማ ሆኖ የራሱ የተሸፈነው አይን እንዳለ ተጣርቶ በእውነት ንጹህ አይን ቁጭ አለ እኔ ሲመለስ ሰው ሁሉ በቃ አልነገሩኝም ለኔ አሁን ለመናገር በጣም ሰው ሁሉ አባቱ አልሰማም አሁን ተረጋጉ ይባባሉና እኔ ሲመጣም ሰላም ናችሁ ደህና ናችሁ ሲል አዎ ሰው ሁሉ በቃ ልጅቷን ለማየት የሰፈር ሰው እየመጣ ምን ሆናለች ልጅቷ እንዴት ምናምን ሚሉት ነገር እኔ ሲመጣ ጸጥ አሉ አይ ትላንት ከዚህ ወጥተህ እንደሄድክ ነው
ቅድስትና ጽዮን ጸጉራት የቅድስትን ጸጉር ሰራለን ብለው ብረት እሳት ውስጥ ጨምረው የጋለውን ብረት እንደዚህ ጸጉሯን ሲበጥሩ ወዲያው አይኑ ውስጥ ገባና አይኑ ትላንት ጠፍቶ ዋለ። ትላንት በቃ አይኗ እንደነበር እንዳለ ጠፍቶ ዋለ። ከዛ በኋላ ሐኪም ቤት ወሰድን። እናንተ ምን ሆናችሁ የት ሄዳችሁ ነው ይሄ ሁሉ የሆነው ብለው ተቆጥተው ይሄ በቃ ሆስፒታል በቃ መሄድ አለበት አሉና እኛ ደግሞ ቤት አምጥተን ጌታ ሆይ ባሪያ ለአገልግሎት ወጥቷል። አሁን ጌታ ሆይ ከዛ ሲመለስ ደግሞ ይሄ ሆኖ ጌታ ሆይ እንዳያዝን ታምራት አድርገልን የዚች ልጅ አይን ጌታ ሆይ ወደ ጤንነቷ ይመለስ፣ ሰላሟ አይኗ ወደ ቦታው ጌታ ሆይ ይመለስ ብለን ጸልየን እግዚአብሔር ትላንትና እንደዛ ሆኖ የነበረውን የቆየውን አይኗን ደግሞ ማታ ጸልየን ይኸውና በእውነት አሁን ይታያል፣ ይታወቃል። የታመመ የታወረ አይን ይመስላል አንተ ይሄ ትላንትና ጠፍቶ የነበረው አይን ዛሬ እንዲሆነ ሲሉ በእውነት እግዚአብሔርን አመስግኛለሁ። ይሄ የእግዚአብሔር ስራ ነው። እኔ በእውነት እያገለገልኩ እግዚአብሔር ከሰራው ታምራቶች አንዱ ነው። ዋው በጣም የሚደንቅ ነው። እንደው ፖል በአገልግሎት በዝማሬ አገልግሎት በጣም ብዙ ሰው እግዚአብሔር ረድቶ ብዙ ሰዎች ይጽናናሉ፣ ይበረታሉ፣ ይመለሳሉ እና እንደው የሰማቸው ምስክርነቶች እግዚአብሔር በሰጠ በዝማሬ አገልግሎት ይህን ምስክርነት ሰምቻለሁ የምትለው የምታስታውሳቸው? እግዚአብሔር ይመስገን በእውነት ተቆጥሮ አያልቅም። እኔ በየቀኑ ይሰማለሁ በእውነት እስከ ዛሬ ቀን ድረስ እኔ አሁን 30 ዓመት አገልግዬ በእያንዳንዱ ቀን ታምራት ይሰማለሁ። ባንተ መዝሙር እግዚአብሔር እንደዚህ አድርጎኛል፣ ባንተ መዝሙር እግዚአብሔር እንደዚህ አድርጎኛል የሚል እያንዳንዱ ሰው እኔ መዝሙርን ሰምቼ ጌታን አመንኩ፣ መዝሙርን ሰምቼ ወደ ጌታ ቤት መጣሁ። እኔ ቱቦ ስር ተኝቼ እያለው ነው እዛ ከተማ መዝሙር ቤት መዝሙሩ ያንተ መዝሙር እዛ ተከፍቶ እየዘመረ እኔ ጣጥቼ እዛው ሰክሬ የሞትኩ ሰውየው ዝም ብሎ መጥቶ አይን ጆሮዬ ውስጥ ያንተ መዝሙር ሲያቃጭል ወዲያው ብድግ ብዬ መፈወሰን አስታውሳለሁ። ከዛ በኋላ በእውነት እጄን ለጌታ ሰጥቼ የእግዚአብሔር ሰው ሆኛለሁ፣ አገልጋይ ሆኛለሁ የሚሉ እያንዳንዱ ሰው ወንጌላውያን ምን ብለው ነው የሚመሰክሩ? በእውነት እኛ መስክረን ጌታ እመንና ዳን እመን ጌታን እመን ብለን ሄደን ተናግረን መስክረን እምቢ ያሉ ሰዎች ቴፖን ካሴቶን አውጥተን ቴፕ ውስጥ ጨምረን ከዛ በኋላ ጫና አድርገን መዝሙሩ ይዘምራል። ከዛ በኋላ ሰሙ በቃ እጃችን ሰተናል፣ በቃ ጌታ ኢየሱስ እንቀበላለን ይላሉ። እኛ ተናግረን መዝሙሪ ብቻ በእውነት ብዙ ሰዎችን ሲያመጣ አይተናል። ጳውሎስ እኛ እመኑ ብለን እምቢ ያሉ ሰዎች መዝሙርን ሰምተው ያመኑ ብዙ ሰዎች እኛ አግኝተናል ብለው እያንዳንዱ ይመሰክራሉ። በጣም አንድ ኢቴጋ መጥቼ ያለ አንድ ልጅ ኢቴጋ ኦርቶዶክስ ነኝ ሰው በቃ ማንም እኔጋ ጴንጤ ምናምን በቃ አልወደው ጴንጤ ሲባል በጣም ይጠላለሁ። ግን አንድ ቀን ኢቴጋ መጣውና ኢቴ ያንተን ካሴት ቴፕ ውስጥ ጨመረችና እዛ ጓዳ ቡና ምናምን ልታፈላ እዛ ሄዳ እዛ ያለች ቁጭ ብዬ ኦርቶዶክስ ነኝ አክራሪ ነኝ በቃ መስማት አልችልም። ራሱ ኢየሱስ ሲባል ጌታ ሲባል ምናምን መስማት አልችልም ነበር። ግን መዝሙር ጨምራ ዝም ብላ እሷ እዛ ያለች ቁጭ ብዬ ታገስኩ። መዝሙሩ ሰማው። ከዛ በኋላ መዝሙሩ እንደጨረስኩ ኢቴቤት ትሰማያለሽ? አዎ እዚህ ጋር ጴንጤዎች አሉ፣ ቤተክርስቲያን አለ፣ እኔ ጌታና ምን አለው ብዬ በዛን ቀን ኢቴቤት ያንተ መዝሙር ተከፍቶ ሰምቼ ጌታን ተቀበልኩ ብሎ ከዛ አገልጋይ ሆኛለሁ። አገልጋይ ሆኜ
ብዙ ሰዎችን መስክሬ ወደ ጌታ ቤት አመጥቻለሁ። ግን ምክንያቱ ያንተ መዝሙር ነው ጌታን የማመን ምክንያት ብለው እስከ ዛሬ ደግሞ ተአምራቶችን እያንዳንዱ ሲናገር ይሰማሉ። በእውነት የሚገርም ተነግሮ ተመስክሮ አያውቅም። ብዙ እግዚአብሔር ስራውን ሰርቷል። እኔ ከኔ ነው የሚለው በእውነት የለም። ግን ይሄንን ዘምር ብሎ ሳልማር እግዚአብሔር መጽሐፉን እንዲዘምር አድርጓል። ያ ሁሉ በሰው ህይወቱ በሰው ልብ ውስጥ ተቀርጾ ቀረ። እስከ ዛሬ ደግሞ ራስም እየሰማው በቃ እንደ ከህዝቡ ጋር ራስም በቃ መዝሙሩን እስከ ዛሬ እየሰማው እየዘመርኩ መጥቻለሁ። ትምህርት እንዴት ነው የሄድከው? አልገፋህም? ብዙ ረኛ ክፍል እንደተማርኩ ነው ባይብል እዛ የፕሪፓራቶሪ በእኛ ጊዜ ነበር። እሱም በውጤት ነው የሚማሩት። የ10ኛ ክፍል እንደጨረስኩ ወዲያው ባይብል ያው እስኪ ዲፕሎማ ተምሬያለሁ። እንደዛ ተምሬ ከአገልግሎቴ ጋር አገልግሎቴ ደግሞ ሰው አገልግሎትን በጣም ስለሚፈልግ እያገለገልኩ እስከ ዛሬ እግዚአብሔር ይመስገን በተከፈተው እያገለገልኩ ሰው በቃ እንግዲህ ጌታን እያመሰገንኩ ጌታ ሆይ የቀረውንም ጌታ ሆይ ጊዜ ላገልግል እድል ስለሰጠኝ ጤና ስለሰጠኝ እድሜ ስለሰጠኝ እስከ ልጅ የማየት እድል ከሰጠኝ አሁንም ደግሞ ጌታ ሆይ አንተ እንደ ወጣት ካኖርከኝ ላንተ ላገልግል ብዬ ቆይ ምንድነው ጳውሎስ እኮ አንተ ወጣት እየሆንክ ነው አንተ የምትበላው ነገር ንገረን ምናምን እስከምለው ድረስ እግዚአብሔር ለራሱ እንዳገለግል አድርጎ ነው እንጂ እኔ ምንም የተለየ ነገር ሰርቼ ለራሴ አይደለም። እግዚአብሔር ግን እንዳገለግል አሁን ከእግዚአብሔር ነው ብዬ በእውነት እንደዛ እግዚአብሔርን አመሰግናለሁ። በጣም ደስ ይላል። እንደው እኔ ጋራ ያው ብዙ ጥያቄ ነው ያለኝና ጥቂቶቹን ነው የምጠይቅህ። ግን በዝማሬ አገልግሎት በቤተ ክርስቲያን አካባቢ ላይ እንደ ሙሉ ጊዜ ታይቶ እንደ አገልጋይ ታይቶ ተቀባይነት አግኝተ ቀለብ ወይም ደሞዝ ተሰፍሮልህ ነው የጀመርከው? እንዴት ነው እስቲ? እያገለገልኩ እግዚአብሔር ይመስገን ጌታ ሞገስ የሆነ በህዝቡ ዘንድ በቤተ ክርስቲያን መሪዎች ዘንድ በህብረቱ መሪዎች ዘንድ እግዚአብሔር ራእይ ውስጣቸው ላይ ስለነ ጳውሎስ አሁን ቤቱን ትቶ ልጆቹን ትቶ ስራውን ጥሎ እስከ ወጣ ድረስ ለጳውሎስ ምን ብናደርግ ይሻላል አሉና አንድ ጊዜ ስብሰባ ነበራቸውና ቦርድ ስብሰባ በተቀመጡበት ነው ለጳውሎስ ደሞዝ ባይሆንም እንደውም ሳሙና መግዣ ብለን ለጳውሎስ ትንሽ ነገር ብናደርገው ምን ይሻላል ብለው እርስ በርሳቸው ይዘው ተዋይተው ነገሩን ወስነው እኔ ጋር መጡ። ምንም አላሰብኩም። እኔ ገንዘብም አልፈልግም። አይታየኝም ለኔ በጊዜው ራብም አይታየም። ሚለብሰው ልብስ ራሱ ራስን መልሼ ማየት ነገር የለኝም። በቃ ከመዘመር ያለፈ ነገር ራስን ማየትም ስለራሴ የራሴ ጉድለት አይታየኝም። በእውነት በደስታ እየዘመርኩ ሰውም እየተፈታ ጌታን እያመለከ በቃ እንደዚህ ጌታ እየተጠቀመ እነሱ ደግሞ እንደዚህ ወሰኑና መተው ነገሩ ያንን የወሰኑት ነገር ጳውሎስ ላንተ በየወሩ አንድ የተወሰነ ብር ለመክፈል ቦርዱ ወስኗል ሲል አለቀስኩኝ። ለምን አስፈለገ ለኔ? አይ ምንም አንተ እኮ ያልከው ነገር የለም። አንተ እንዴ እኮ የጠየቀው ምን ነገር አለ? እዛ እነሱ አስበው እኮ ነው። ችግር የለም። በየወሩ ሄደ ፈርሜ ከዛ ይወሰና የራስን አገልግላለሁ። የተወሰነ ጊዜ በእውነት ቃልዮት ቤተክርስቲያን እንደዚህ በየወሩ ከሰራተኞች ሙሉ ጊዜ ሰራተኞች ጋር እየሄድኩ በየወሩ እየፈረምኩ የተወሰነች ብሯን እየወሰድኩ ጌታዬ ይባርካቸው። እንደምትገርም ያውም ሰው ደሞዝ እንዴት አይሰጠኝም ብሎ በሚያለቅስበት ለምን ተሰጠኝ ብለ አለቀስኩኝ። በእውነት አለቀስኩኝ በጣም። እግዚአብሔር ይመስገን። ያ ፈራ እግዚአብሔር ያ ትህትና በእውነት ጠቀመኝ። እስከ ዛሬ እግዚአብሔር ያስብልኛል። እግዚአብሔር ሰውን ስለኔ
እኔ ዝም ብዬ ያለው በእውነት እግዚአብሔር በቃ ስላንተ ያለውን ቃል ስላንተ ባህርን የቢስን ሰማይን ምድርን የሚለው ቃል እግዚአብሔር በእውነት አናውጣለሁ እንዳለ እኔ ያልፈልግ እግዚአብሔር ደግሞ የሚያስፈልግ እንደሆነ እንዳለ እሱ በዛው ልክ እግዚአብሔር በእውነት እስከ ዛሬ በታምራት ሰዎቹን ለኔ ደጋግ ሰዎቹን ለኔ እኔ ቁጭ ብዬ ዝም ብዬ አገለግላለሁ እሱ ግን እዛ በእውነት ያዘጋጃል አሁን ይሄንን ኮሽ ያኔ እኔ ያው ተደዋውለን ምን ብለን ነው እግዚአብሔር እንደዚህ በእውነት እንደዚህ እግዚአብሔር ያዘጋጃል ስለዚህ አገልግሎት ያው መዝሙር በጊዜው ምን አሉ መሰለ ደሞዝ ባንልም ላንተ ትንሽ ላንተ እንደው ብለው ነው እንጂ ደሞዝ ለዘማሪ አይከፈልም አሉ በጊዜው ያ 20 አመት ምናምን በቃ ለካ ደሞዝ ባይከፈልም ላንተ እንከፍላለን አለቀስኩ ያ አለቀስኩ በእውነት አንተ በየወሩ ትንሽ በሁላንተ ይሁን በቃ አንተ እኮ ፈልገህ አይደለም ጠይቀህ ነዝንዘ ሳይሆን እኛ እኮ ነው ስላንተ እግዚአብሔር እኛን ያነሳሳል ስለዚህ ችግር የለም አለው ያንን እግዚአብሔር ይመስገን እየወሰድኩ ጌታዬን በደስታ እያገለገልኩ አይቻለሁ ያንንም በእውነት በጣም ደስ ይላል እንደው ከዘመርካቸው ዝማሬዎች ውስጥ ስለዚህ ርዕስ ዘምረሃል ወይ ስልክ ካስታወስከው መዝሙሩን ትልልናል ነፍሳትን የሚጠራ ስለ ወንጌል የዘመርከው የወላይትኛ ዝማሬ አለ ምን የሚል ነው ሐዋርያው ጳውሎስ እንግዲህ ሁሉ ጊዜ የሚከብድብኝ የአብያተ ቤተክርስቲያን ጉዳይ ነው አለ ኢለት የሚከብድብኝ አለ እዛም ችግር እዛም በከተማ ፍርሃት በዛም ስደት ፍርሃት በበረሃ በባህር በወንድሞች ያንን ያ ሁሉ ሆኖ ግን ኢለት የሚከብድብኝ የቤተ ክርስቲያን ጉዳይ ነው እንዳለ ያንን ቦታ ያንን ዘምሬያለሁ Ubagalasneyo togidiayaibe Ubagalasneyo sietiabaibe O saketa ubau irgyoge tanandes Wengala mishrachua yotana wataizim Ubagalasneyo togidiaibe Ubagalasneyo sietia baibe wo saketa ubau hirgyoge tanandes wengela mishrachua yotana wataisi soge ka karege ubai morkishina katamai bazoika tana hirgan warishina Bangai kaubai tana yedetishina Euba tasintan wo saketai betes የዛም ሐሳብ ነው እንግዲህ የተወደዳችሁ ተመልካቾቻችን በዚህ በወላይታ ሶዶ ከዘማሪ ጳውሎስ ካበቶ ጋራ የነበረን መልካም ቆይታ ይህን ይመስላል በጣም የተወደደ የእግዚአብሔር ሰው ነው ነፍስ አልቀረልንም እኛ እንኳን ራሱ ከሱ ጋር ባሳለፍነው ነገር በሰጠን ምክር ያሳለፋቸው ተግዳሮቶች እግዚአብሔር የደረሰለትን እንዴት ከምን አይነት ህይወት ውስጥ እንደወጣ መስክሮልናልና እንግዲህ ይሄ ክፍል 1 ነው ክፍል 1ን በዚህ እናጠናቅቃለን ክፍል 2ን ሳምንት ይዘንላችሁ እንቀርባለን እግዚአብሔር ከናንተ ጋር ይሁን ሻሎም